የመጀመሪያ ልጅ ሄደ አልተመለሰም ሁለተኛ ልጅ ሄደ ሶስተኛ ልጅ አይሄድም እኔን ገላችሁ ሰዷል ገበሬው በቃ እኔ ሳልሞት ልጅ አይሄድም ማለት የጦር ሜዳ ውሎ ይልና ላብ ደምን ያድናል ይላል ላብ ደምን ያድናል እንግዲህ እሳቸው ብዙ አገላለጾችን ያቃሉ አባባሎችን ያቃሉ የዋሉባቸው የህይወት ሜዳዎች ብዙ ናቸው አለ ምክንያት ይሄ ነገር አልተመረጠም ላብ ደምን ያድናል አየር ወለድ በጣም ግርማ ነበረው በዛን ጊዜ ቀይ ቦኔት የሚለብሱ በጣም የተወሰኑ ወታደሮች ነበሩ አሁን ግን አገር በሙሉ ቀይ ቦኔት ሆኗል እንዴት ያዩታል ጀነራል ይሄንን ነገር የተዋጋው ለኢትዮጵያ ብቻ አይደለም ያን ጊዜ ለኢትዮጵያ ነው በጥቅሉ ለኤርትራ ለራሳቸው ለሌሎችም ጭምር ነው የተዋጋው የምስራች የዲፕሎማቲክ መንደር በሆነችው ሳር ቤት ላይ ከቴምር ሪል ስቴት የተሰጠ ገጸ በረከት ከዚህ ቀደም በቫቲካን ኤምባሲ አቅራቢያ አምነውን ለገዙ ደንበኞች እንኳን ደስ አላችሁ ግንባታውን ከዚህ ወደዚህ ቀይረነዋል ታዲያ በደንበኞች ጥያቄ መሰረት እዛ ተሸጦ ላለቀባችሁ ደንበኞች አሁንም እዛው ቫቲካን ኤምባሲ አቅራቢያ በ36 ወራት የሚረከብ አፓርትመንት እነሆ ለናንተ ባለ 2 መኝታ 80 ካሬ በአንድ ጊዜ ለሚከፍሉ በ5 ሚሊዮን 800 ሺህ ብር ባለ 3 መኝታ 139 ካሬ በአንድ ጊዜ ለሚከፍሉ ደንበኞች በ9 ሚሊዮን 900 ሺህ ብር አሊያ ከ20 በመቶ ቅድመ ክፍያ ጀምሮ ባለ 2 መኝታ ባለ 3 መኝታ ከታላቅ ቅናሽ ጋር ይዘንላችሁ ቀርበናል ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ የሪል ስቴት አዋርድን ካሸነፈው ከቴምር ሪል ስቴት ለበለጠ መረጃ እታች ባሉት ስልኮች ይደውሉልን እኔ አጭር ጥያቄና አጭር መልስ ነው የምፈልገው እና ምን ለማለት ፈልጌ ነው አንዳንድ ጊዜ ያሁኑ ወጣቶች ወይም አሞታቸው እንኳን የፈሰሰ ማለት አልችልም የርሶ አነጋገር ሐሞት የሚያፈስ አይደለም እና አንዳንድ ወጣቶች ምን ይላሉ አገር ዳር ድንበርን መጠበቅ ምን እንደሆነ ያልገባቸው ልጆች እኔ ካሁን በኋላ አልዋጋም ውጊያው የቲማቲም እንኳን ከሆነ አሜባ ስላለብኝ አልዋጋም የሚሉ የሚቀልዱ አሉ ለነሱ አጭር መልስ እንዲሰጧቸው ነው አሁን ይሄ ትውልድ የመዋጋት ሐሞቱ ፈሷል ጦር ሜዳ የማዋል ምኞቱ አጋጣሚ ሁሉ ፍላጎት የለውም አንዋጋም ለሚሉ ሰዎች ለሀገር ዋጋ ስለመክፈል ምን ይላሉ እንደገና እሱም ወንድም ያነሳው ጥያቄ አለና በቃ የትውልድ ለምንም ነገር ቢሆን ያል ሐሞቱ ፈሷል እንዴት እናነቃቀው ይመስል ከባድ ጥያቄ ነው በጣም ከባድ ጥያቄ ነው እንግዲህ ኢትዮጵያ ትኑር ወይስ አትኑር ነው ከኖረች ደግሞ እንዴት ነው የምትኖረው ጠላት ሲወራት ዳር ድንበር ሲጣስ እና ቁጭ ብለን እኔንም ይዞኝ እስከሚሄድ ድረስ ከምንም ነገር ትልቁ ነው የሰው ልጅ ነፃነት ነው እና በቅኝ ግዛት ስር መሆን ባርነት ማለት ነው የመናገር መብት የለም መብት ይሄ ነው ብለህ የምትጠይቀው ነገር የለም ሁሉ ጊዜ አቀርቅራ ነው የምትሄደው ኢትዮጵያዊ ነኝ የምንል ሰዎች ወላጆቻችን ይሄን አላሳዩንም አያቶቻችንም ባርነት አልቀበልም ብለው ነው ከተላጋ ታግለው ወድቀው እንትን ድንበራቸውን አጥንታቸው አጠሩት የምለው ለኔና ላንተ እነሱ ሞተውልን እኛ ነፃ ሆነን መኖር ቻለን እኛ እንግዲህ የተረከብነውን ነፃነት የተረከብነውን አገር
ለሚቀጥለው ትውልድ ለልጆቻችን እንዴት ነው የምናሳልፈው? ባርነት፣ የቅኝ ተገዥነት፣ በቅኝ የተገዛች ኢትዮጵያ ነው። ይሄ ምንም ካልኩሌሽን የሚያስፈልገው አለ። ሀገሬን እወዳለሁ፣ ኢትዮጵያዊ ነኝ፣ ኢትዮጵያ ነፃ ሆና እንድትኖር እፈልጋለሁ ምንል ከሆነ የሚጠይቀውን መስዋዕትነት ከፍለን ነው እንጂ ሌላ አማራጭ ያለ አይመስለኝም። ግን እኔ አሁን ወጣቱ ነው እኮ ያዳናት። ኦልሞስት እኮ እዚህ አንድ እንትን ውስጥ ዘንዶ አፍ ውስጥ ወይም አንበሳ መንጋጋ ውስጥ ገብታ በቀን ሊቆልፍባት ባራ ልትሆን በተዘጋጀ እነኚህ ልጅ እንትን ወጣቶች ሞተው ደምተው አካላቸውን ከፍለው አዳኗት እና አለ እኮ ለምን እናጠቃልለዋለን? ምንድነው እኔ ይከብደኛል በእውነቱ ካየሁት። ዛሬም አለ ያወኔ ዛሬም እዚች በደማችን ውስጥ እኮ ነው ያለው። በስሪንጅ እኮ ነው የተወገን። ወደህ አይደለም እኮ ባርነት በምንም አይነት መንገድ ኢትዮጵያ የሆኑ አይቀበልም በምንም ታምር እና ይችን ብናስተካክላት እና ደግሞ እዛ ስትገባው ነው አስተሳሰብ ሁሉ ዳር ቆመ የምታየውና ውስጥ ገብተህ ስታየው አንድ አይደለም። ልክ ገብተህ ስትል ሁኔታው ራሱ ይለውጣል እና እዚህ ያለህ አጠገብ ያለ አንተ ሲሞትልህ ያለ እዚህ ሲወድቅ አንተ ፊቴን አዙረህ ወይንም ቁጭ ብለህ እኔ መጨረሻ ለሽማን ምርጫው አንድ ብቻ እኮ ነው። በነፃነት እንኖር ነፃ ሆነን ወይስ ባሪያ ሆነን እንኖር ነው። በቃ ሁለት አማራጭ ነው። ባሪያ እንሁን አካል እድሉ አለ ሞልቷል። ነፃ እንሁን ከተባለ ግን መርሰነሪስ ተገዝቶ መጥተው የኔን ሞት እንዲሞትልኝ ነው የምጠብቀው ነው እንዴ? መሞት እኮ አይቀርም እኮ ሟቾች ነን እኮ። ታሪክ ሰርቶ መሞትን ነው የምንመርጠው ወይስ ተዋርደን መሞት ነው የምንፈልገው? አይመስለኝም፣ በእውነት አይመስለኝም። ማንም ኢትዮጵያዊ የሆነ ይሄን አይቀበልም በእኔ እምነት። እና አቀራረባችንን የማስረዳት ሁኔታ ካልሆነ በስተቀር ኢትዮጵያዊ ሆኖ ወዶ ለባርነት እጁን የሚሰጥ ይኖራል ብዬ አልገምትም። የኔ አቋም ይሄን ነው። ስናወራ ይሄን ሁሉ የተጻፈውን አነበብኩ። እንግዲህ የሰማችሁትን ሰምታችኋል። እንዲህ አይነት ጀግንነት፣ እንዲህ አይነት የጦር ሜዳ ውሎ እያላችሁ እንዴት ልትሸነፉ ልትወድቁ ቻላችሁ አልኳቸው። በሻዕቢያና በኢህአዴግ። እሳቸው እንደዚህ ያዩኝና ረጅም ዝምታ ዝም ካሉ በኋላ ወደቁ ተሸነፉ ብለህ ነው የምታስበው አሉኝ። ያው መቼስ የሉም እናንተ የላችሁም እነሱ መጥተዋል። ተሸንፈን አይደለም ወድቀን ነው ያገኙን። አገላለጹን አያችሁት? ወድቀን ነው ያገኙን እንጂ እነሱ አልጣሉንም። ከወደቅን በኋላ ነው የመጡት ያሉኝ ግን አስታውሳለሁ። መጽሐፍቱ ላይ ገጽ 106 ጥቅምት 1969 9 ሰዓት ገደማ 50 አለቃ ገረመው ኃይለ ማርያም ከ45 ደቂቃ በኋላ ናቅፋ ደረሰ። 15ኛ ሻለቃ ወረዳ ላይ መቀላቀሉ ተነገረን። በደስታ እልል ብለን እኛም በዙ ላይ የምንወርድበትን ጊዜ ተጠባበቀ ብለውኛል። 99 የአየር ወለድ አባላት ናቸው ዝግጅቱን የፈጸሙት። 23 በህይወት ተመልሰዋል። 50 አለቃ ገረመው ኃይለ ማርያም ከ23ቱ ውስጥ ይኖር ይሆን? ፋና ወጊ አዘድ ላይ ስለነበር የሱን በሰላም መድረስ ካረጋገጣችሁ በኋላ ነበረ የእናንተ ዝግጅት ጥቅምት 22
የተከናወኑ። ትንሽ ስለሱ የሚያውቁት ነገር ካለ ቢያብራሩልኝ ነው። በአየር ወለድ ውስጥ የተለያየ ሙያ አለ። አዘላይ የሚያዘልሉ ሙያተኞች አሉ። የኮማንዶ ትምህርት የሚያስተምሩ አሉ። የዝላይ ወረዳ ቅድም ያልኩት የነፋስ አቅጣጫ ከየት ተጀምሮ የት መቆም እንዳለበት ምልክት የሚያደርጉ ሰዎች ስልጠና አለ። ፓራሹት ግምጃ ቤት፣ ፓራሹት ጠቅለላ፣ የተለያየ የሙያ ዘርፍ አለ። የአምሳ አለቃ ገረመው ከፓት ፋይንደር ምልክት የሚያደርጉ ሰዎች የዛ ሙያተኛ ነው። እነኚህ ሰዎች ሁልጊዜ ምንድን ነው የሚለው ዝላይ ወረዳ ቀድመው ይሄዳሉ። የተመረጠው የዝላይ ወረዳ ያችን ወረዳ ቅድም ያልኩት የነፋስ አቅጣጫ የሚያሳይ የሚሰቀል ነገር አለ እና አይሮፕላኑ ከየት አቅጣጫ ወዴት አቅጣጫ መብረር እንዳለበት ምልክት ይነጠፋል። ዝላዩ ከየት መጀመር አለበት እና የት መቆም እንዳለበት የሚያመለክት ምልክት፣ የግራና የቀኝ ወሰኑን እነኚህ ምልክቶች ነው የፓትፋይንደር ስራ፣ የአምሳ አለቃ ገረመው ስራ ማለት ነው። አዲስ ነገር አይደለም። እሱ ይህን ነገር ካላነጠፈ ዝላይ አይፈጸምም። እና እንግዲህ ኤርትራ ውስጥ ከነበርነው ውስጥ ይህ ምልመላ ሲደረግ አሁን እሱ ሙያውን ለውጦ ሾፌር ሆኖ ነበር። ምክንያቱም በዛን ጊዜ እኛ ደብረ ዘይትን ዘግተን በደርግ ትእዛዝ ምክንያት ወደ ባሌ ስንሄድ እሱም ሾፌር ሆኖ በሾፌርነት ሲያገለግል ነበር። በዛ ቦታ ላይ የተገኘ የፓትፋይንደር እውቀት ያለው እሱ ብቻ ነው። በዚህ ምክንያት ነው ገረመው እንዲዘል የተደረገው። ሙያው ነው፣ እንደ ልዩ ነገር አይደለም። በ20 ነው እሱ የዘለለው። በአንድ በሄሊኮፕተር ይህን ምልክቶችን በሙሉ በከረጢት ጭኖ ያንን ነገር እንዲያነጥፍ ከዚህ በሄሊኮፕተር በተዋጊ ጄት ታጅበው እየተከላከሉለት ዘለለ። ከወገን ጦር ጋር ተገናኘ። በ21 የአየር ሁኔታ በፍጹም የሚያዘልና ነበረ። ከዚህ ከቀይ ባህር የሚመጣው ጉም ልክ መሬት ስለነከሰ በጭራሽ አይሮፕላን በዛ መሄድ የማይችልበት ሁኔታ ተፈጠረ። እስከ 9 ሰዓት ድረስ ይልቅ ይሆናል ብለን ፓራሹት እንደለበስን ፓራሹት 9 ሰዓት ለብሶ መቀመጥ ይቅርና 9 ደቂቃ እንኳን ወገብ ይሰብራል። በጣም 21 ኪሎ ነው ክብደቱ። ግን ችግር ይሄ በእያንዳንዱ የምታስራቸው እንትኑ በሰውነት ላይ በጣም ተጣብቆ ስለምትል በጣም አስጨነቀኝ እና የአየር ጠባዩ ስላልፈቀደ በ21 ማውጣው እኛም መዝለል አልቻልንም። እሱም ሄዶ ምልክት ማድረግ አልቻለም። በ22 ጠዋት እንትን ለማስፈር አሁንም የጠላት የሞርታር አየር መቃወማቸው ምናምኑ እዛ ኤርፖርት ላይ ነው ወይም የተመረጠው ዝላይ ወረዳ ላይ ነው የሚያዘንቡት። ገረመው ከዛ ወጥቶ የእነኝህን ምልክቶች ለማድረግ አልቻለም። አለመቻሉን ለእኔ ቴሌግራም አደረገልኝ። በቃ እንግዲህ በተቻለ መጠን ቋሚ ምልክት የሆነ ነገር እዚያ አካባቢ ነው የምጠቁመን ነገር ማሻማ አንድ ነገር ጥቀስልኝ አልኩት። ሄዶ ብቸኛ አንድ ቆርቆሮ ቤት ነበረች እና ያቺ ቆርቆሮ ቤት ሌላ በሙሉ የአሸዋ ምናምን ክዳኑ ያለው መነሻችሁን ያቺን ቆርቆሮ ቤት አድርጉና ከሱ ወደ ሰሜን አቅጣጫ ዝላያችሁን ለመፈጸም ሞክሩ አለ። ያን ምልክት ሰጠን እና
በዚህ አይነት በ22 ያ ምልክቶች ሳይደረጉ ያለ ምልክት ነው የዘለን ነው። ገረመውን ልዩ የሚያደርገው ይሄ አይደለም። ይሄ ግዳጁ ነው፣ ተግባርና ኃላፊነቱ ነው። ከዛ በኋላ ነው እዛ መከላከል ከገባን በኋላ ቀለብ ይላክልን የነበረ መጀመሪያ በፓራሹት ነበር። በፓራሹት ሲጣል የነፋስ አቅጣጫው ስለማይታወቅ ወደ ተበታተነ አቅጣጫ ነው የሚያርፈው እና ከዛ ለማንሳት በቀን ቢያንስ የ2 ሰውና የ3 ሰው መስዋዕትነት እንከፍል ነበር እና ገረመው ከዛች ቦታ ላይ ለማንሳት ግንባር ቀደም ፈቃደኛ እሱ ነበር። በቃ ትናንት ሄጃለሁ ዛሬ አልሄድም፣ ዛሬም ይሄዳል እና ያሳየ የነበረ እንቅስቃሴ ይወስዶ የነበረ ከባድ መስዋዕትነት ያ ነው ገረመውን ልዩ ፍጡር የሚያደርገው ጀግና የሚያሰኘው እንጂ በፓራሹት መዝለሉን አይደለም። ያ ተግባርና ኃላፊነታችን ነው። የምስራች የዲፕሎማቲክ መንደር በሆነችው ሳር ቤት ላይ ከቴምር ሪል ስቴት የተሰጠ ገጸ በረከት ከዚህ ቀደም በቫቲካን ኤምባሲ አቅራቢያ አምነውን ለገዙ ደንበኞች እንኳን ደስ አላችሁ። ግንባታውን ከዚህ ወደዚህ ቀይረነዋል። ታዲያ በደንበኞች ጥያቄ መሰረት እዛ ተሸጦ ላለቀባችሁ ደንበኞች አሁንም እዛው ቫቲካን ኤምባሲ አቅራቢያ በ36 ወራት የሚረከብ አፓርትመንት እነሆ ለናንተ። ባለ 2 መኝታ 80 ካሬ በአንድ ጊዜ ለሚከፍሉ በ5 ሚሊዮን 800 ሺህ ብር፣ ባለ 3 መኝታ 139 ካሬ በአንድ ጊዜ ለሚከፍሉ ደንበኞች በ9 ሚሊዮን 900 ሺህ ብር አሊያም ከ20 በመቶ ቅድመ ክፍያ ጀምሮ ባለ 2 መኝታ ባለ 3 መኝታ ከታላቅ ቅናሽ ጋር ይዘንላችሁ ቀርበናል። ከዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞንላችሁ ቀርቧል። በተመጣጣኝ ዋጋ ለደንበኞች ቤትን በማቅረብ የሪል ስቴት አዋርድን ካሸነፈው ከቴምር ሪል ስቴት። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ትልቅ መስዋዕትነት ነው የተከፈለው። እኔ በወቅቱ አስመራ ነበርኩኝ። ተወልጄ ያደግኩት እዛ ነው እና የ1974ቱ የቀይ ኮከብ ዘመቻ ሲታወጅ እዛ ነበር እና ምስክሮች ነበር። እንግዲህ ያው እንደሚያውቁት ቀይ ኮከብ ዘመቻ በከፍተኛ ዝግጅት የታጀበ እና በአንድ በኩል ጦርነት፣ በሌላ በኩል ደግሞ የመልሶ ማቋቋም ዘመቻ ያካተተ ዘመቻ ነው የነበረው እና ያ ከፍተኛ ዝግጅት ብዙ ሰራዊት የተሳተፈበት እንዳለ ደግሞ የመሀል ሀገር የፕሮፓጋንዳው ማሽን ኢንቴሌክቹዋሉም ሁሉም የተሳተፈበት ዘመቻ ነው የነበረው። ይህ ዘመቻ 1974 ላይ ተጀመረ። 75 ላይ ያው ውጤቱ እየታወቀ መጣ። እንደማይሳካ ወይም ያ የተባለው ነገር ተገንጣይ ኃይሎችን ደምስሶ ኤርትራ ሙሉ በሙሉ ከችግሩ ነጻ የማድረጉ ነገር እንዳልተሳካ ታወቀ። ከጥቂት ዓመታት በኋላ ደግሞ ሻዕቢያ ይዞት የማያውቀውን ቦታ ባሬንቱን መቆጣጠር ችሎ ነበር። ከዛ በኋላ የአብዮታዊ ሰራዊት ያደርጋቸው የነበሩ ኦፕሬሽኖች ብዙም ውጤታማ አልነበሩም። ቦታ የመቀያየር ነገር ነው የነበረው። እንግዲህ እስከ ጀነራል ታሪኩ ያይኔ ሞት ድረስ ወደ 50 የሚጠጉ ጀነራሎች በደርግ መንግስት ተገለዋል እና በአንድ በኩል እነዛን ጀነራሎች ብዙዎቹ ልምድ ያላቸው የካበተ የጦርነት አቅም ያላቸው አገር መምራት የሚችሉ ሰዎች በአንድ በኩል እነሱን እየጨረሱ፣ በሌላ በኩል ደግሞ ዘመቻ የማካሄድ ነገሩ ከፍተኛ ተቃርኖ ነበር። ያ እንዳለ ሆኖ ግን ከ74 ዓመተ ምህረት ጀምሮ እስከ 83 ድረስ የሰራዊቱ አቋም እየተዳከመ ነው የመጣው እና መጨረሻ ላይ ውጤቱ ያልተፈለገ ውጤት መጣ። በዚህ ውስጥ ነው የሚከነክለኝ አንድ ነገር ነው። ቅድም እርስዎም ነካክተውታል። ሰራዊቱ ተበተነ እና እኔ ከአስመራ መጥቼ እዚህ ሳይ
ክራንች ተደግፈው ሸራ ዘርግተው የሚለምኑ ወታደሮች ነው ያየሁት እና ለእኛ በጣም ይረብሻል ነበር። ምክንያቱም እዛ ቦታ ላይ ምስክሮች ስለነበር እና አንድ አመራር የሚያሸንፈውንና የማያሸንፈውን ጦርነት ከወዲሁ መተንበይ ይችላል። አትሊስት 9 ዓመት በጣም ብዙ ነው። ኢትዮጵያ በቀይ ኮከብ ዘመቻ ደረጃ ራሷን እንደገና አደራጅታ ያንን ተመሳሳይ ዘመቻ የማካሄድ አቅም ሊኖራት አይችልም ነበር በነበረው ተጨባጭ ሁኔታ። በአንድ በኩል የደርግ ተፈላጊነት ተቀባይነት እየወደቀ ነው፣ በሌላ በኩል ህወሓትም እየተጠናከረ ነው። እንደገና ደግሞ ውስጥ ደግሞ ያለው የፍትህና የሰላም ጉዳይ ሰውን ስለሰለቸው ለደርግ መንግስት ሲሰጥ የነበረው የጥሪ ምላሾች በጣም የደከሙ ከፈረሰ በኋላ ነው። በዛ ሁኔታ ኮሎኔሉ አገር ጥለው እየሄዱ አመራሩ እየተፍረከረከ ቢያንስ ሰራዊቱ ተበትኖ እንዳይቀር እና የጥይት ራት ነው የሆነው። አሁን ወደ ሱዳን ሲሸሽ የነበረው ሰራዊት ብዙ ጉዳት ደርሶበታል። ሆስፒታል ውስጥ የነበረው ቃኘው ሆስፒታል ውስጥ የነበሩ ወታደሮች በአጥር እየዘለሉ በክራንች እየዘለሉ የወጡ እንደገና እዛም መንገድ ላይም የተገደሉ የሞት ዕጣ የጠበቃቸውም ብዙ ሰዎች ነበሩ። የሰራዊቱ ቤተሰቦች እቃ ማንኪያ ይዘው መውጣት አልቻሉ። ቤታቸው ውስጥ የነበረውን እቃ ጥለው ነው የወጡት። የለበሱትን ልብስ ብቻ ነው ይዘው የወጡት እና ይሄ አንድ የወታደራዊ አወቃቀር የሚያሸንፈውንና የማያሸንፈውን ጦርነት በደንብ ያውቀዋል። እንዴት እንደዚህ አይነት ውድቀት እንዴት ሊካሄድ ቻለ? እንዴት ያ ሁሉ ሰራዊት፣ ያ ሁሉ የሰራዊት ቤተሰብ፣ ያ ሁሉ ደግሞ ኢትዮጵያ የመሀል ሀገር ሰው ኤርትራ ውስጥ በተለያየ የስራ ዘርፍ ውስጥ ተመድቦ ሲኖር የነበረ ዝም ብሎ በትኖ መምጣቱ ትክክል ነበረው? ይሄን ማዳን አይቻልም ነበረው? እና ለምንድን ነው ይሄ ፌሌሪቲ የመጣው ነው ጥያቄ። በመጀመሪያ ደረጃ እኔ በዛን ጊዜ የማዕከላዊ እዝ አዛዥ ነበርኩ። እዚህ መሀል ኢትዮጵያ ነበርኩ፣ እዛ ኤርትራ ነበርኩ እና የነበረውን ሁኔታ ምን እንደሚመስል ምን መደረግ ነበረበት ለዛው ሀሳብ ለመስጠት ትንሽ ለእኔ ይከብደኛል። ባልነበርኩበት ሁኔታ በጥቅሉ ተናገር ካልከኝ ጦር የተፈታ ጦርና እኮ በእዝ ስር ያለ ጦር በጣም ልዩነት አለ። በዚህ ስር ካለ አመራት ስህተት ስለዚህ ይቀበላል፣ ይፈጽማል። አንተ እቅድ አውጥተህ በእቅድ መምራት ትችላለህ። ግን ጦር ከተፈታ በኋላ ግን አንተ አንድ ግለሰብ ነህ። ምክንያቱም ያንተ ትእዛዝ የሚቀበል የለም። ሁሉም በራሱ አቅጣጫ ነው እንትን የሚለው። የመጨረሻ የነበረው ሁኔታ በጣም አስከፊ ነበረ። ነገር በቁጥጥር ስር ያለና የተፈታ ጦር መልሶ ለማሰባሰብ አቅደ በቅድ ለመምራት የመጨረሻ ከባድ ነገር ቢኖር እሱ የለም። ትእዛዝ የለም፣ ሰራዊትም አይቀበልህም። እሱ በመሰለው አቅጣጫ ወደ ፈለገው አቅጣጫ ይሄዳል። ያመነበት እዛ ይታገላል። የዚህ አይነት ዝብርቅርቁ የወጣ ሁኔታ ይፈጠራል። የኛ ትልቁ ችግር ተናገር ካልከኝ ላብ ለምን ያደናል? ያለ ምክንያት አይደለም ይቺ ነገር ጻፍኳት። የሰለጠነ ሰራዊትና ያልሰለጠነ ሰራዊት እኩል ውጤታማ አይሆንም። የነበረን አብዛኛው ሰራዊት ማወቅ የሚገባውን ያህል አሳውቀን አይደለም ውጊያ ውስጥ ያስገባ ነው። ሁኔታዎቹ በጣም አስገዳጅ ስለነበሩ ጊዜያዊ ቀዳዳ የሚሸፍን ብቻ የነሱ ወከፍ ስልት እንኳን አጣርቶ ሳያውቅ ነው ጠመንጃ አስይዘን አረንጓዴ ልብስ አስለብሰን ከዛሬ ጀምሮ ወታደር ያልሆነውን ከዛሬ ጀምሮ ወታደር ሁን ብለን ውጊያው ሲያስገባ ነው። እዛ ሄዶ እሱ ምንም የሚሰራው ነገር የለም፣ የሚያውቀውም ነገር የለም። የባሰ እሱ ሲናድ የሌሎችን መንፈስ ያቃውሳል። እና ስልጠና ትልቅ በውጊያ ላይ ትልቅ ዋጋ ያለው ስልጠና ላይ ነው። የኔ ትልቁ ትኩረቴ እዛ ላይ ነው።
የሰለጠነ ሰራዊት መሸሽም ቢያስፈልግ ስርዓት አለው። በስርዓት ነው። ሊፕፍሮግ ሜተድ የሚባል እንትናና አንዱ ሲከላከል አንደኛው ሲያፈቅር እንደዚህ እያደረጉ መሸሽም ካለ እንጂ እንደ መንጋ ዝም ብለው ሁሉም ሰው ፊቱን አዞሮ አይሸሽም። ግን ስልጠና ስላልነበረ ማወቅ የሚገባውን ያን ማሳወቅ ስላልቻልን ያልቻልንበት ምክንያት ደግሞ የነበረው ሁኔታ በጣም አስገዳጅ ስለነበረ አስገዳጅ ነበር በቃ እና የብዙ ነገሮች ችግሮች ውስጥ ደግሞ ተቃራኒ ቡድን አለ። በዚህ በኩል ያለ እኮ ሸሽቷል እኮ አፈገፈገ፣ አንተ ማፈግፍግ ይላል ያላየውን ነገር እና የዛም ይሄዳል ያኛው እንደዚህ። ምክንያት እዛ ውስጥ አሉ ተቃራኒ ቡድኖች በራሱ ፍላጎት አይደለም። እና ጦርነቱ የነበረው ከጠላት ጋር ብቻ ነበር፣ እርስ በርሳችንም ነበርም ጦርነቱን የምንለው። ይህን ደግሞ ቅድም እንደተናገርኩት ታሪካዊ ጠላቶቻችን ሁልጊዜ አንተ ኃይል እንዳታገኝ ሆነ ብለው ጦርነት ይከፍቱብሃል። ካለ ኃይል ቀንሰህ እዛ መውሰድ አለብህ። ይህን ቀንሰህ እዛ ስትወስድ እዚህ ያለው ይሳሳል። እዚህም ስቲል ይዘንና ከዚህ ጋር ተባብሮ የራሱ እንትን ይከፍታል። ከዚህ ቀንሰህ እዛ ትወስዳለህ። ሆነ ብለህ ያንተን ኃይል ለማሳሳት እንዲቀንስ ለማድረግ እና ኃይልህ እያነሰ ሲሆን ለእነሱ ለመደምሰስ በጣም ምቹ ሁኔታ ነው የሚፈጠረው። እና ያለውም በሙያ የተካነ አይደለም። ጨክኖ መከላከል አያረግም። አንድ ጥይት ሲተኮስ ከጎኑ ከየት አቅጣጫ እንደሆነ አፈግፍግ የሚል ድምፅ ይሰማል። ጤነኛ የነበረውም መዋጋትን ይችላል፣ ወደ ኋላ አፈገፈገ እና ውስጡ የነበረው ውስብስብ ችግሮች ነበሩ። በጣም በጣም ውስብስብ የሆኑ እና መጨረሻ ላይ እዝና በእዝ ስር የማድረግ ሰራዊቱ አልተቻለም፣ በእውነት አልተቻለም። እና የት አቅጣጫ ምን እንደምንሸሽም አናውቅም ነበር። በዚህ ስራ አይደለማ ሰራዊቱ ያለው። አንዱ ወደዛ ይሄዳል፣ አንደኛው ወደዛ ይሄዳል፣ አንደኛው ወደዛ ይሄዳል። ሁለት ሶስት ሰው አይደለም፣ ማስ ነው፣ ብዙ ነው። ምንም ጦር ከተፈታ እኮ በጣም ከባድ ነው፣ በጣም ከባድ። ለስነ ስርዓት ሲገዛ ብቻ ነው ውጤት ማድረግ የምትችለው። ትእዛዝን ተቀብለው ተግባራዊ ሲያረግ ነው። ተቃራኒ የሚሰራ ከሆነ አንተ አሁን አዛዥ መሆን ይቅርና አንድ ግለሰብ ሆነ ትቀራለህ። ትእዛዝን ተቀብሎ ካልፈጸመ ሌላ ምንም ማስገደጃ ዘዴው የለም። እና በጣም ውስብስብ ነበር፣ በጣም አስቸጋሪ ነበር። እና እኔ ባልኖርበትም እና ትልቁ ችግራችን ማወቅ የሚገባውን ያህል ማሳወቅ አልቻልንም፣ አልቀረጽነውም። ማወቅ የሚገባውን አያውቅም። ሁኔታ አስገድዶ ነው። በቃ ሰው መጣ፣ ተሰበሰበ። አንድ ቀን ሰብስበው ልክ እንደዚህ ስብሰባ አይነት ነው፣ በዚህ ምናምን ትላለህ። በመቀሱ መኪና ላይ ወጣ፣ አረንጓዴ ልብስ ታለብሳለህ፣ ክላሽ ትሰጠዋለህ፣ ጭነት ትወዛለህ። መጨረሻ ምን ሆነ? እዛ አብራችንን ስላለ ልክ እኛ ከዚህ ከህዝቡ ጋር ተጣልተን ልጁን ነጥቀን በጦርነት እንሰበስባለን። ልጅ አይሄድም። አባት ሄደ አልተመለሰም። የመጀመሪያ ልጅ ሄደ አልተመለሰም። ሁለተኛ ልጅ ሄደ፣ ሶስተኛ ልጅ አይሄድም። እኔን ገላችሁ ሰዷል ገበሬው። በቃ እኔ ሳልሞት ልጅ አይሄድም ማለት እናት። በዛ አይነት ጦርነት ሰብስበን የወሰድነውን የላክነው ጦር በዛ እዛ ሲደርስ ደግሞ ውስጥ እንትኖች አሉ፣ ተቃዋሚ ቡድኖች። ልክ ውጊያ ውስጥ ልገባ ስትል
ከየት እንደተፈጠረ አታውቅም። በዚህ በኩል ያለ ተናደ አንተ ማፈክ ወደ ኋላ ዩር የሚልና ፊቱን እንደዚህ አድርገው እንዲሁ ተጥረማምሰን ነው ያለቅን። እና ሁኔታ በጣም ከበድ ሲል ነበርና ላብ ደምን ያዝደናል የሚለው አንድ ያልሰለጠነ ሰራዊት ከማን ጋር የተሻለ ነገር የለም። ያዝ መንጋ አንዱ ነዳ ወደዛ ይሄዳል። የኛ ትልቁ ስራ ሆነ ከዛ እንሰበስባለን፣ እናጓጉዛለን፣ ቦታ እናደርሳለን። ማታ 3-4 ቦታ ጥይት ያስተኩሳል። የሱ ተወካዮች እኛ ውስጥ አሉ። አፈግፍግ ይላል በሙሉ ይዞ ወደ ሻዕቢያ ውስጥ ነው የሚገባው። ያን ጦር እኛ በቃ ይሄ ነው ማሰልጠን፣ ማስታጠቅ፣ ማጓጓዝ፣ ማስረከብ ከኛ ጋር የሚውል ባዶ። የዚህ አይነት ፈተናዎች ነበሩ። ውስጣችንም ራሳችን ንጹህ አልነበር እርስ በርሳችን። በዚህ አይነት ምክንያቶች ነው። በእቅድ አይደለም እኛ የመራን ሳይሆን በጠላት እቅድ ነበር የምንመራ የነበረው። መልሼ እንደሆነ አላውቅም። ጥሩ ነው። አሁን በ1982 ዓመተ ምህረት የብላቴን ማሰልጠኛ ማዕከል ዋና አዛዥ ሆነው ተመድበው ነበር። ከ50 ሺህ በላይ ምልምል አሰልጥናቸዋል። ለሰራዊቶችና ለኮሮች ኃይል ማሟያ እንዲሆን ልካቸዋል። ከዛ ከአዲስ አበባ ዩኒቨርሲቲና ከተለያዩ አካባቢዎች ደግሞ ተማሪዎች መጡ። ኮሎኔል መንግስቱ ኃይለማርያም ንግግር ታስታውሳላችሁ? ንግግር አደረጉ። ተማሪዎቹ እንሰለጥናለን አሉ። በመሃሉ ደርግ ወደቀ። አሁን እርሶ መስከረም 2 1972 በኢትዮጵያ ሰራዊት ውስጥ የመጨረሻ ከፍተኛ ደረጃ የሆነውን የህብረተሰባዊት ኢትዮጵያ ዋና ሜዳይ ከፕሬዝዳንቱ የተሸለሙ ነውትና ፕሬዝዳንቱ ኮበለሉ። ሰራዊቱ ተበተነ። ብርጋዴር ጀነራል ተስፋዬ ሀብተ ማርያም ያችን ሰዓት ምን ተሰማቸው? በጣም የሚደንቅ ይሄ ከመሆኑ በፊት እኔ ቢጫ ወባ ታምሜ ለሕክምና ወደ አዲስ አበባ መጥቻለሁ። እንትኑ ብላቴን እኔ በዚህ ከጎንደር ከባህር ዳር ከዚህ ከምናምን የነበረ ጦር በሙሉ ፈርሶ አባይን ተሻግሮ አንድ ቦታ ላይ እንደገና በስንት መከራ ሪኦርጋናይዝ ተደረገ። እኔ ብላቴን ያሰለጠንኩትን 2 ክፍለ ጦር በመኪና ጭኜ በአዲስ አበባ በለቀምት አድርገ ወደ አባይ ድረስ አድርሻ የኔ ግዳጅ አልነበረም። እኔ ማሰልጠን ነው የኔ ኃላፊነት። እና እነኚህ ልጆች አዲስ አበባ ሂዱ ሲባል ኮዳ የላቸውም፣ ፊልድ ጃኬት የላቸውም፣ አልተሟላላቸውም። አዛዥ ሆነው የተመደቡ መኮንኖች በምድር ጦር ውስጥ የታወቁ ሰዎች አይደሉም። ማንም ያዳምጣቸው ሰው የለም። እና ያ ጦር ችግር ላይ እንዳይወድቅ ያለ ስራቴ ከብላቴን ተነስቼ መጥቼ ለነሱ ኮዳ ፊልድ ጃኬት እንደሟላላቸው ከዛ እያወጣው ጦሩ ደግሞ ስመጣና ታጠገባ ማንም የለው፣ ምንም ምግብ የተዘጋጀ ነገር የለም። መንገድ ላይ ምንም አልበላም። እኔ ከምድር ጦር ነገር ዳቦዎች በሙሉ ዳቦ ቤቶች አዘግቼ እዛ ያለው ዳቦ በሙሉ አሰባስበን በመኪና ጭነን ታጠቅ እንገባ አደረኩኝ። ከምድር ጦር 5-6 ዶንያ ሱካር፣ ቅጠል ሻይ ምናምን እንጨት ከዛ አስፈልጬ ይዤ እነኝህ ልጆች ሲመጡ አትሊስት ሻይ በዳቦ አንድ ነገር ማግኘት አለባቸው በሚል የኔ ስራ አይደለም የምድር ጦር ስራ ነበር። ግን እኔ ያሰለጠንኳቸው ልጆች ናቸው እንጂ ችግር ላይ እንዳይወድቁ ብዬ ነው ይሄን ማድረግ። እና እዛ ሄድኩና እስከ ምሽቱ 4 ሰዓት ገና ሰው ቆየሁን። ራት በሉ፣ ሻይ ጠጡ፣ ተኙ። እነኚህ ልጆች የሚያውቁት እኔን ነው፣ አዛዡ እኔ መሆኔን ነው፣ ሌላ አያውቁም። በማግስቱ ጠዋት ስፖርት እንዲሰሩ እዛ ቦታ ላይ እንትን ተባለና እንትን እስከሚዘጋጅ ያልተሟላ ነገር እስከሟላ ፕሬዚዳንቱ ታጠቅ ይሄዳል። ሲሄዱ እነኛ ልጆች ሌላ ጊዜ ከሌላ ቦታ የሚመጣ ጦር ይቆዝማል፣ ቁጭ ብሎ በሽንጥ በፍንጥር እየወሰደ መሬት ይጭራል ምናምን ሲል ነው። አሁን ግን
ኳስ ሲጫወቱ ሲሯሯጡ ምናምን ነው። በጣም ደስ አላቸው። ከየት ነው የመጣችሁት? አንዱን የተወሰኑ ይጠሩና ከብላቴን። አዛዣችሁ ማን ነው? ጀነራል ተስፋዬ። የት ነው ያሉት? እዚህ ነበሩ። አሁን እዚህ ይሏቸዋል። አትፈልጉ ተባለ። ስፈለግ እነሱ አብሬ ያደርኩ ነው መሰላቸው። እኔ ግን ጠዋት ተነስቼ ምድር ጦር ያንን ለማሳካት ነው የሄድኩት። ስፈልግ ጠፋው። አሁን ወደ እቃውን ይዤ ስሄድ እሳቸው ወደ ቤተ መንግስት ተመለሱ እና ቀጥታ ለሐዲስ ለጀነራል ሐዲስ ቺፍ ኦፍ ስታፍ እነኛ ሰዎች ከሞቱ በኋላ ጀነራል ሐዲስ ተድላ ለሱ ይደውሉና እምቢበል ምድር ጦር አዛዥ ነው። ይደውሉና ጀነራል ተስፋዬ ይህን ጦር እንዳለ ይዞ ወስዶ ለጀነራል አስራት ብሩ ወስዶ ያስረክባቸው፣ ካልሆነ ይበተናሉ። እንዳይበተኑ ለሱ ይህን መመሪያ ሰጠዋል። ሐዲስ ለእምቢበል ትእዛዝ ሰጠ። እምቢበል እኔ ሎጂስቲክ ውስጥ ነበርኩኝ። አስጠራኝና ሄድኩኝ። አንተ ፕሬዚዳንቱ ደውለው አሁን እዛ ታጠቅ ያለውን ጦር ይዘህ ወደ ወለጋ ይዘህ ሄደ ወደ አባይ አሻግረህ ያቺ ፊት ለፊት ያላቸው ስሟ ጠፋች። አንድ ቡሬ እና ቡሬ ወደዛ አሻግረህ እዛ ለሳቸው ሰጣሉ። እምቢ ማለታቸው ያንን አሟላው ሰጠሁኝ። አዛዦቹ ተከተሉኝ ያልኳቸው እኔ ቀድሜ ለቀምት ሄድኩ። ለቀምት የፓርቲ አባሉን ጠራውና ሁኔታውን ነገርኩት። አስተባበር አልኩት። የሴቶች ማህበር ምናምን ተተዋነ እንጀራ ከዛም ተብሎ እራት ተዘጋጅቶላቸው ያቆየው። ውሃ አውራ ጎዳና በቦቴ እንደመጣ እራት ያበላዋቸው። ጠዋት በማግስት ደግሞ ወደ አባይ እኔ ሄጄ እነኚህ ተከተሉኝ። አብረን አድረን ለጀነራል አስራት አስረክቤ ወደዚህ ልመጣ ስል ማአት ክሩዘር ተከታትሎ ይመጣል ወደዛ። እኔ ወደ መጣበት አሁን ሹፌርን ከመንገድ ውጣ አልኩት። ከመንገድ ወጣ። ማን እንደሆነ አላውቅም። ከመንገድ ወጣ። ፕሬዚዳንቱ አይተውኛል። እምቢበል ይደውሉና ጀነራል ተስፋዬም ፊቱን አዝሮ ከኛ ጋር እንዲመጣ ንገረው ይላል። ልክ እኔ ጋር ሲደርስ እምቢበል አቆምና መኪናን አዙሩና ና ብለውሃል ፕሬዚዳንቱ። እኔን ተነሳሁና ሄድን። ከዛ አንድ ቦታ ደረስንና ስለ ሁኔታው አንድ ሰው ገለጻ አደረገ። በቃ እንሄድ ያሉ ፕሬዚዳንቱ። ቡሬ በጠላት እጅ ነው ያለው። ለእምቢበል አንተ ይሄ የጠላት ወረዳ ነው እንዴት ይሄዳሉ? ተው በላቸው አልኩኝ። እኔ ከፈልክ ተናገር እራስህ። ምን ማለት ነው አንተ ነገር ነው? አሁን ለቺፍ ኦፍ ስታፍ እንግዳውስ ለሐዲስ ንገረዋል። አንተ ለምን አትነግርም? እባክህን እኔ ሊሰማኝ የለም ይሄዳል ማለት ተዛጋ ሄድኩና ስነግር አይ እኔ ያልነገራቸው ተቆጥተዋል። ከፈልክ ሂድና ተናገራል። አይምሮ እያወቀ እና ጠላት ወረዳ አንድ መሪ ሊማረክ ሲማረክ እንዴት አይተህ ምን ጦር የለም ምን አይደል? ኋላ ሄድኩና ሰላም ተሰጠውና ጓድ ፕሬዚዳንት ይሄ እኮ የጠላት ይዞታ ነው። ባይሆን ቃኝዎች እንፈልግና እነሱ ይሄዱ ቦታውን አጣርተው ነፃ መሆኑን ካረጋግጡ በኋላ እንሄዳለን አልኳቸው። ምንድን ነው ይሄ ገበሬው በዚህ ይመጣ የለም እንዴ? ገበሬው የእነሱ ወገን እንደሆነ ምን እናውቃለን? መረጃ ሰብሳቢ እንደሆነ ኋላ በበትረ መኮንናቸው እግራችን በተወተወተ እሺ እንግዲህ እንዳልከው ይሆናልና ተመልሰን ወደ ኋላ እኔ የብላቴን አዛዥ ነኝ። መሸ ወደ 12 ምናምን ሆነ። ስብሰባ ተባለ። ገባው ተናገሩና በዚህ ግንባር ፈርሶ የመጣውን ጦር በሙሉ
በአንድ እዚህ ስር ሆኖ የቴዎድሮስ ሰራዊት ብዬ ሰይሜዋለሁ። የዚህ ሰራዊት አዛዥ ጀነራል ተስፋዬ ተመድቧል። ግራና ቀኝ ሌላ ተስፋ ስፈልግ የለም። ወላጄን ያነሰው ጓድ ፕሬዚዳንት እኔን ነው? አዎ አንተን ነው አሉ። ቁጭ አልኩ። ምንም አደረጋችና ለምን እኔ እኮ የሰራዊቱ ደሞዝ ብላቴን ላለ ሰራዊት በሙሉ ደሞዝ ቀለብ በባንክ ለእኔ ነው፣ በእኔ ስም ነው የሚመጣው። አስረክቤ አይደለም የመጣሁት። እና አትሊስት ሄጄ በቦታ ላይ አንድ ሰው ወክዬ ከባንክ ብር ማውጣት እንድችል ስልጣን ሰጥቼ ደርሼ ልምጣ በቃል ሰጥቶኛል። እኛ መንገር አንችልም። የኔ ለሳቸው ሁሉም በቃ ፈራ። አሁንም ሄጄ ሰላምታ ሰጠውና ያለውን ነገርኳቸው። ስንት ቀን ይፈጅብሃል? 5 ቀን። ሲሄድ 2 ቀን መንገድ፣ ሲመለሱ 2 ቀን፣ 1 ቀን ሰው እቃ ምናምን ሳመዳል። በሊድ ግን ቶሎ ጨርስና ለመምጣት ተመለሰ። ቀንና ሌሊት ስል ብቻ እኔ ለቀምት ደረስኩና ስለመስቻል ለቀምት ሆቴል ያዝኩኝ። ለካስ እኔ እዛ ስመጣ ውጊያው ተጀመረ። እዚህ በየአቅጣጫው ስልክ ይደወላል። እኔ በ11 ሰዓት ተነስቼ ወደ አዲስ አበባ አልሰማው። አዲስ አበባ ምድር ጦር አልገባሁም። ደብረ ዘይት ነዳጅ ሞላሁና ወደ ብላቴን ከምሽቱ 4 ሰዓት ሐዋሳ ደረስኩኝ። ስደርስ ከብላቴን ሰዎች የሳቸው ወንድም ከኔ ጋር የኔ ምክትል ነበር ተመልሶ መጥና እዛ ጠበቁኝ። ከቤተ መንግስት ትፈለጋለህ፣ አሁኑኑ ዞረህ ካልሄድክ ማንም ፕሬዚዳንት ይፈልገዋል። እኔ እዚህ ያለውን ንብረት ሳላስረክብ እንዴት አድርጌ እሄዳለሁ? ከባንክ ማን ነው ገንዘብ የሚያወጣው? እኛ እናቅም መልሱ ተብለን ተው እባክህ አልኩና ተነስቼ ሄድኩ። ሌሊቱን ያን ስሰራ ምናምን ቆየሁ። በጠዋት ተነሳሁና ቤት መጣ። ይደወላል፣ ከቤተ መንግስት ይደወላል። ቤቴ ባለቤቴ ጋር ሌሊቱን በሙሉ ወደ 6 ነው ምናምን ጊዜ ደወሉ። አልመጣም፣ አልደረሰም። ጊዜ ና ከዛ ግን በማግስቱ ኤርፖርት ድረስ እንድትመጣ ተባልኩ። ስንሄድ በቃ አኮረፉኝ። በአንድ ሄሊኮፕተር አብረን ሄድ በአንድ ሄሊኮፕተር ተነስተን ወደ ወለጋ በመንግስት ስንሄድ እዚያ የነበረ ጦር በሙሉ ተፈቶ በራሱ እንትን ለቀም ደርሰዋል። መሳሪያውን እንደዚህ እያደረገ አንድም የለም እኮ እዛ ይቀር እና ጓድ ፕሬዚዳንት ይህን ጦር ያያሉ አልኳቸው። የት አለ? ያው መንገድ ተከትሎ የሚሄደው ነው። በቃ መደዳውን በሙሉ ጦር ትቶ ነው የመጣው። አንድ ቦታ እንትናልና ከዛ ባለ አንተ ይህን አስተካክል እኛን ወረዱ። አዲስ አበባ መኪና የለም ምን የለም። በቃ 2 አጃቢና እኔ ብቻ ቀረ። የት ወደዚህ መሄድ አልችልም፣ ወደዚህ መሄድ አልችልም። መጨረሻ ላይ አንድ ትልቅ ኡራል መኪና አጃቢዎችን አስቆሙት አልኳቸው። አስቆሙትና አዝሩና ነዳጅ የለኝም እስከሚቆም ድረስ ትሄዳለህ። አሁን የለኝም አዝሩ። ሄድን። ልክ ግማሽ መንግስት ግን ነዳጅ ጨረሰ። እዚያ ያለ ጦር በሙሉ ሄደ። እኔ ብቻዬን ቀረሁ። በማግስቱ በእግር ነው እነሱን ተከተግት ግራና ቀኝ። ይሄ እንትን ጦር በዚህ ይሄዳል። አንተ ከነሱ ውስጥ ነው ያለው። ተስፋ የጠፋ ተብሎ ተዋጊ ጄት ሄሊኮፕተር ይፈልጋል። እኔ ምልክት የምሰጥበት የለም። በአራተኛ ቀን በቃ እኔ አለቀለት ተማርኮ ነው ተባለ። ግን በአራተኛ ቀን በአህያ ሁሉ እየሄድን አህያ ገኘን። 80 ብር ከፈልኩ። ፊልድ ጃኬቴን ላይ ያደረኩና በሱ እየተቀመጥኩ እየተጓጓዝን በአራተኛ ቀን ነቀም ደረስኩ። በዚህ አይነት ሁኔታ ያ ጦር ቢባል በዚህ አይነት ነገር ተመልሼ እኔ ወደ ብላቴን ሄድኩ እና በዚህ አይነት ሁኔታ ብላቴን ስሄድ ይሄ ተማሪዎች ዩኒቨርሲቲ ተማሪዎች በሙሉ ከየ እንትን
ይመጣልን እነሱ ይመጣል ደግሞ ዝንጀሮ እና ጦጣ ነው። እነሱን ማዘዝ በቃ ጦጣ ነው የሚያደርጉ። ሲፈልግ ይሄ ያራል፣ ይሄ ቆሎ አይደለም፣ ቢፈልግ ድንጋይ ነው ይልሃል። ይሄ ውሃ አይደለም መርዝ ነው አንጠጣም። በቃ ጭራ ነው የሚያሰጡ። በዚህ አይነት ሁኔታ እንግዲህ ይቀጥል ማለት እና ምን ለማለት ነው፣ ጦር አንዴ ከተፈታ እሳቸው ሲጨንቃቸው በቃ የሚጨበጡት ምንም ነገር ሲሄዱ ምን ተሰማ? እኔ በፍጹም በምንም ታምር መንግስቱ ኢትዮጵያን ጥሎ ከኢትዮጵያ ሸሻል ነው። ሁልጊዜ በቃ አንድ ጥይት እና አንድ ሰው እስከቀረ ድረስ እንዋጋለን። በአደባባይ ብሔራዊ ሸንጎ ተሰልፎ አንድ መነኩሴ ጓት ፕሬዚዳንት ቃሉን እንዳያጡ እንደ ቴዎድሮስ ጥይት የጠጥቼ ወድቃለሁ ብለዋል። ይችን እንዳይለውጧት በኢትዮጵያ ሕዝብ በኢትዮጵያ አምላክ ገዝቼ ይወጣል ንቅንቅ እንዳይሉ ከዚህ ወንበር ላይ በአደባባይ እኮ ግን እንደዚህ ባሉት በሶስተኛ ቀን ኮበርለዶ እሳቸው እንዲህ ነው የተቀለለ። በጣም ጥሩ መተረክ ይችላሉ አይደል? እርስዎ በጣም ነው መተረክ የሚችሉት። እንዴ ጎብዘዋል። እኔ እውነት ስለሆነ ምንም ችግር የለብኝም እኮ። ስትዋሽ እኮ ነው ችግሩ። መካከላችን የስደተኛው መሪ ትረካዎች የሚለው መጽሐፍ አንብባችሁታል፣ ተወያይተንበታል። መጽሐፍ ደራሲ ይታገሱ ጌትነት ገበየሁ አለ። ይታገሱ ጌትነት እዛ ዚምባብዌ ሀራሬ ሄዶ ኮሎኔል መንግስቱ ኃይለማርያምን አግኝቶ ጥሩ መጽሐፍ፣ በተለይ የልጅነት ክፍላቸውን ወደዋለሁ፣ ደጋግሜ የምመሰክረው ነገር ነው፣ ጽፎልናል። እዛ በነበርክበት በቆየህበት ቆይታ በተደጋጋሚ ከሚነሱ ኢትዮጵያዊ ጀግኖች መካከል አንዱ ብርጋዴር ጀነራል ተስፋዬ ሀብተማርያም ናቸውና እኚህ የኮበለሉት ስደተኛው በአንተ ድምፅ እንስማ ብዬ ነው። በጣም አመሰግናለሁኝ። በመጽሐፉ ላይ እንደተቀመጠው በተለይም የኤርትራውን ጦርነትና በጦሩ መካከል ላይ መከፋፈልን የፈጠሩ አንዳንዶች በጀብድ ሀገራቸውን ለማትረፍ ዋጋ የከፈሉ ጀግኖችን ሲያነሱ፣ አንዳንዶቹ ደግሞ ዋጋ ያስከፈሉና ቅድም ጄኔራል ያነሱት እንደነበረ ጦሩ እንዲፈታ ብዙ ሴራዎች ከስር ይሰሩ እንደነበረ በሚተርኩበት ክፍል ላይ ከሚያነሷቸው ዋጋ ከፍለዋል ለዚች ሀገር ብለው ከሚያነሷቸው ሰዎች መካከል ብርጋዴር ጀነራል ተስፋዬ አንዱ ናቸው። በአክብሮትም በአድናቆትም ታሪካቸውን ያነሳሉ። በወቅቱ ከነበሩበት የመኮንነት ደረጃ አንጻር ሪስክ ሊወሰድበት በማይችልበት ከፍታ ላይ ታች የነበሩትን በጠላት ጦር ተከበው የነበሩትን በማዳን ሂደት ውስጥ ሕይወታቸውን ስለ ሀገራቸው ሳይሳሱ ዋጋ ለመክፈል ከቆረጡ ጀግኖች መካከል አንዱ እሳቸው ናቸው። እሳቸውም ወርደው በኋላ ላይ እንዴት እንደወጡ እነሱ የከፈሉትን ዋጋ ጠቅሰው ጄኔራልን ታሪካቸውን ከመናገር ባለፈ ሌሎች ደግሞ በአንጻሩ ሲሰሩት የነበረው ሳቦታጅ ምን ያህል ዋጋ እንዳስከፈለ ለማወዳደር ያነሷቸዋል ጄኔራልን እና እውነቱን ለመናገር በዛም መጽሐፍ ላይም ተደጋግሞ የሚነሳለ አንዳንዶችን ለምሳሌ ትልልቅ ጦር እንዲመሩ ተሰጥቷቸው በተለይም የመጨረሻው አካባቢ ላይ አባይን ለመሻገር ሳምንት ያልፈጀባቸው ጄኔራሎችም እንደነበሩ ያነሳሉ። ጦሩን ለመምራት አቅም ከማጣትም ተስፋ ከመቁረጥም ከጦሩ ቀድሞ የሸሹ ሰዎች ማለት ነው። እንደዛው ደግሞ በጠላት በተከበበበት መካከል ላይ ደግሞ ዘለው ጠላት መካከል ደግሞ የገቡ በእርግጥ የዛኔ በዚህኛው ማዕረግ ላይ ባይሆኑም ግን በኃላፊነት የነበረውን የራሳቸውን ዘላይ ኃይል ይዘው የወረዱና ከዛ ከፍታ ላይ ዋጋ የከፈሉ እንደነበሩ በሚያነሱበት ሰዓት ላይ ከአክብሮት ጋር ጄኔራል ተስፋዬን ያነሳሉ። ይሄም ጀብዳቸውና ሌላውም የከፈሉት ዋጋ በኋላ ላይ በተፋጠነ ሁኔታ በሀገሪቱ ትልቁን
ኒሻን እንዲሸለሙ መደረጋቸውን ይመሰክሩላቸዋል። እና በአብዛኛው ከጀነራል ተስፋዬ ጋር የተያዘውን ነገር መጽሐፉንም ማንበብ ትችላላችሁ። እዛ ውስጥ ካሉት ውስጥ ነው። ጁኒየር የነበሩ ግን በኋላ ላይ በብዛት ዋጋ የከፈሉ ሰዎችን ያነሳሉ። እና ምናልባት እንዳለ ከጠየቀኝ ይሄ ነው እዛ መጽሐፍ ላይ ያለው። ትሪያንጉላር አድርጎ ለመስራት ለማናበብ በጣም አንብቤው ከነበርኳቸው መጽሐፍቶች መካከል ነው ይሄ መጽሐፍና የሚናበቡ ሌሎች መጽሐፍቶች አሉ የሚጠቀሱ እና በጣም ማነጻጸርና ማስተያየት የሚቻልባቸው እውነታዎችን መፈተሽ የሚቻልባቸው ጥሩ ቋንቋም ደግሞ ካላቸው በዛውን ወቅት ላይ በነበረኝ የንባብ ደረጃ ካለባቸው መጽሐፍ ይሄ የጀነራል ተስፋዬ መጽሐፍ አንዱ ነበርና ደጋግሜ ማግኝቻቸዋለሁ። በጣም ክብር ከሚሰማኝም ሌሎችም በክብር ከሚያነሷቸው በአካል ያገኘናቸው ጀግና በመሆናቸው ትልቅ ክብር ነው ብዬ በዚህ አጋጣሚ ለመናገር ያክል ነው። አመሰግናለሁ። የእርሳቸው ጀግንነት በእኛ ብቻ ሳይሆን በጠላቶቻቸው የሚነገርላቸው ስለሆነ ሙያቸውን ደግሞ በአግባቡ ስለተወጡ እድሜም ስለሰጣቸው እግዚአብሔርን አመሰግናለሁኝ። ስለ አየር ወለድ ትንሽ ነገር መናገር ፈልጋለሁ። አስመራ ነበርኩኝ በ60ዎቹና 70ዎቹ። የጦር ፍርሃት ነበረብን፣ የወታደር ፍርሃት ነበረብን። ከዛ ፍርሃት እንድንወጣ ያደረጉን አየር ወለዶች ናቸው ብል ማጋነን አይሆንም። ከሌላው ሰራዊት አየር ወለድ አስመራን ተረክበው በተቆጣጠረ ጊዜ ብዛታቸው ከ500 ይበልጣል ብዬ አላምንም። ነገር ግን በጣም በሚያስገርም አካሄድ ከህዝቡም ጋር በመግባባት የከተማውን ጸጥታ እንዳውም የመገደልንም እድል ጭምር በጣም ቀንሰውት ነበር። ለዚህም ህዝቡ በጣም ይቀርባቸው ነበር። አጋጣሚ ሆኖ አየር ወለድ ያረፈበት ሲኒማ ቤት ነበር። ጀነራል ሊያውቁት ይችሉ ይሆናል። ሲኒማ አስመራ ይባላል። እዛ ነበር በብዛት አንድ ሻለቃ ጦር ይመስለኛል እዛ የነበረው። የኛ ቤት ደግሞ እዛ ፊት ለፊት ነበር። በጣም ጥብቅ ጓደኝነት አድርገን የመተማመን አይነት ግንኙነት ነው የነበረን። ከጦሩ ፍርሃት ገላገሉም ብዬ አምናለሁኝ። ለዚሁም ደግሞ አንድ ትልቁ ነገር ምንድነው ብዬ የማስበው ለምን ይላሉ፣ ይጠይቃሉ። በዛን ወቅት የፖለቲካው አመራር ፈላጭ ቆራጭ በነበረበት ጊዜ ወታደራዊ ክንፍ ማለት ነው ትዕዛዝ በሚሰጥ ጊዜ ያለምንም ማቅማማት እርምጃዎች ይወሰዱ ነበር። አየር ወለዶች ግን ለምን ይላሉ። በዚህም በህዝቡ በጣም አመኔታ አግኝተው ነበር። እንዳውም ያለማጋነን ብዙ የአስመራ ሴቶች አየር ወለዶችን ለማግባት ይሯሯጡ ነበር። አሁን ጥያቄ ምንድነው? ለምን ማለት ይቻላል ወይ? ቅድም ጀነራል ተናግረዋል። ብዙ ጦርነቶች የሚቆሰቆሱት በወታደሮች አይደለም፣ በፖለቲካ አመራሮች ነው። አንድ ጀነራል አሜሪካዊ ጀነራል ነበሩ ማካርተር የሚባሉ የሃሪ ትሩማንን የፕሬዝዳንቱን ሐሳብ አስቀይረዋል። ወደ ኮሪያ ንዝመት ባሉ ጊዜ ለምን የሚል ጥያቄ ጠየቁ። የፖለቲካውን አመራር ብቻ ቃል ወስደው ጦርነት ቢገቡ ሊወጡ እንደማይችሉ ነበር የተናገሩት። ሃሪ ትሩማን ምንድነው ያሉት? ልትገቡ ትችላላችሁ ወይ አሏቸው። አዎ መግባትስ እንገባለን፣ መውጣታችንን ግን እንጃ አሉ። አሁን የወታደሮች በተለይ ከፍተኛ መኮንኖች መጠየቅ ይችላሉ ወይ? አስመራ የነበሩት አየር ወለዶች ሲጠይቁ እንደነበር መጠየቅ ይችላሉ ወይ? ስለዚህ ጀነራል ምን እንደሚሉ መስማት ፈልጋለሁኝ። ሌላው ምናልባት አስተያየት ከሰጡኝ አየር ወለድ በጣም ግርማ ነበረው። በዛን ጊዜ ቀይ ቦኔት የሚለብሱ በጣም የተወሰኑ ወታደሮች ነበሩ። አሁን ግን አገር በሙሉ ቀይ ቦኔት ሆኗል። እንዴት ያዩታል ጀነራል ይህንን ነገር? እቺ መልስ ቢሰጡኝ አመሰግናለሁ። በሰለጠነ ዓለም የመጠየቅ መብት አለ። ያልገባ ነገር ጠይቀህ ሊገለጽልህ አንተን እንዲያሳምን መጠየቅ ይቻላል። በቲዮሪ በንድፈ ሀሳብ ደረጃ ግን በእኛ አይነት ሀገር አንደኛ የኛ የሰራዊታችን ንቃተ ህሊናም ያን ያህል የዳበረ አይደለም። እኛም ራሳችን ለዚህ የተዘጋጀንም አልነበርንም እና መጠየቅ አየር ወለድ እርስ በርስ ከሆነ ይጠይቃል። ግልጽ ነው። ተወያይተን ነው ነገሮቹ ተራወተን ቢሆን ሀሳቡን ይገልጻል።
እድል ይሰጠዋል እና እንወያይበታለን። ከዛ በኋላ ነው የተሻለ ነጥብ ያመጣ ሰው የእሱን ሀሳብ እንደግፍና ወደ ውጊያ እንገባለን ወይም ወደ ተባለው እንትን እንፈጽማለን። ምክንያቱም የአካዳሚክ ባክግራውንዱ ከሌላው ሻል ያለ ስለነበረ አንዱ ሪኳየርመንት ከመስፈርቶቹ ውስጥ አንዱ የትምህርት ደረጃ የአካዳሚክ ትምህርት ቢቻል 10ኛ ክፍል እና 11ኛ ማንወስድበት 1-2 ዓመት ያገለግልና ኦፊሰር ይሆናል፣ ባዶ እንቀራለን። እንደዛ እንዳይሆን ነው ወደ 10 ልክ 10ኛና 12 የነበሩ ልጅ 10ኛ ነኝ ብለው የሚገቡ ወጣቶች ነበሩ ከአየር ወለድ ፍቅር አንጻር እና መጠየቅ እኛ ጋር የኔ ሰራዊት ወይም በኔ ይመራ የነበረ ሰራዊት ያልገባው ነገር የመጠየቅ እንትና ማሳመን ካሳመነኝ ደግሞ እኔ ሀሳቤን እለውጣለሁ። ሌላ ቦታ ይሄ ይደረጋል ወይ? እኔ በእውነቱ ባልዋልኩበት እንዲህ ነው ብሎ ለመናገር ይከብዳል እና ያልገባ ጠይቆ መረዳት ደግሞ ወንጀል አይደለም፣ ለክፋት እኮ አይደለም። ለምን እንደዚህ አይሆን? ለምን እንደዚህ? የተሻለ ሀሳብ ከሆነ ከአንድ ሰው ሀሳብ የ3 የ4 ሰው ሀሳብ የተሻለ ውጤት ይሰጣል። የሚደገፍ ነው፣ መደረግም ያለበት ነው። ሌላ ከዚህ ጋር ያነሳው ነገር ቀይ መለዮ በህጉ ዓለም አቀፍ ህግ ነው። አየር ወለድ ስለዘለልክ አየር ወለድ ግቢ ውስጥ ስለተማርክ ቀይ መለዮ አታደርግም። እኔም ሰራዊቱን ስመራ ቆይቼ ወደ ሌላ ክፍል ብዛወር ቀይ መለዮን አስቀምጬ ወደ ተዛወርኩበት ክፍል ያን መለዮ ነው ማረገው። ይዤ አልሄድም፣ አይፈቀድም። ብዙም ዝለል ሞትም ዝለል ከዛ ስትለይ እዛ እስካገለገልክ ድረስ ብቻ ነው አየር ወለድ ሰራዊት ውስጥ። ከዛ ውጭ ማንም ማድረግ አይችልም። እና የኛ መመሪያና ህጉ ይሄ ነው። ይሄ ነው። ሌላውን ኮሜንት ማድረግ አልችልም። ግን እንደ አንድ መግለጽ መፈለግ ቀይ መለየው ስነ ስርዓት የምታስከብርበት ነው፣ የምታዋጋበት ነው፣ ድል የምትጎናጸፍበት ነው። አንድ መለዮ አንድ አስመራ ኤራ ውጊያ ውስጥ ገብተን አንድ አክቹአሊ አርጋህ አትገባም ውጊያ ውስጥ እና ከዚህ ተንሸራቶ በደም ሳያስገባ ይቀርና መሬት ይወድቃል። እና ያችን መለዮ በጠላት ልጅ እንዳይወድቅ አንዱ ሄዶ ለመንሳሳት ሲቆስል፣ ሌላ ተመልሶ ሲቆስል 7ኛ ሰውን አንስቶ ተመታ። እስከዚህ ድረስ መስዋዕትነት የተከፈልንበት መለዮ ነው። እስከዚህ በጠላት እጅ እንዳይወድቅ ለአንድ መለዮ 6 ሰዎች ቆስለዋል እና አድኗታል። እና እስከዚህ ለዛ መለዮ የምንከፍለው መስዋዕትነት ነበረ ለማለት ያህል ነው። አመሰግናለሁ። በቅድሚያ ሁለታችሁንም ማመስገን እፈልጋለሁ። ጄኔራል በአካል ስላገኘሁትም ደስ ብሎኛል። ዛሬ እኔ ብቻ ሳልሆን አባቴም ነበር እንዲመጣ የፈለኩትና እሱ አልቻለም በአጋጣሚ። ግን እሱንም ወክዬ ነው በዚህ አጋጣሚ። እንዴት ተረፉ ሲባሉ በባለቤቴ ጸሎት ብለዋል እና ኢሳት ላይ ኢዮብ ደመቀ ይመስለኛል አንድ ስለ ሰራዊቱ አንድ ፕሮግራም አለውና እዛ ላይ እርሶን አቅርቦ በጣም ልብ የሚነካ የእውነት ሁሌ ሰራዊቱን ሳስብ እኔ በገባኝ የሰራዊት ሚስቶች ብዙ ሚና አላቸውና ልክ እኔ እንዳየሁት ሌላውም ሰው ስለሳቸው እንዲያውቅ የምፈልገው እኔ የእሳቸው ባለቤት ትልቅ ሚና እንደነበራቸው ነውና ለዚህ ትውልድም ትምህርት ይሆናል ብዬ ስለማስብ ከእሳቸው አንደበት የተወሰነ ነገር ብንሰማ ለማለት ነው። አመሰግናለሁ። በጣም ነው የማመሰግንሽ ጥያቄ ስለጠየቅሽኝ። በእውነቴን ነው የምልሽ እና ባለቤቴ ልጆቹ ሲወለዱ የመጀመሪያ ልጄ ብቻ ነው ቆሜ አጠገቧ ሆኜ ስትወልድ ያየሁት። 5 ልጆች አሉኝ።
4ቱ ሲወለጁ የለሁም እና አባትም እናትም ሆና እስከ 12 ክፍል እስከሚደርሱ ዩኒቨርሲቲ እስከሚገቡ እኔ የለሁም እና ልጆቿን ጠዋት ቁርስ አበላች፣ በመኪና ይዛ ትምህርት ቤት ወስዳ ለዘበኛ ትሰጣለች። ዘበኛው አደራ ከዚህ ቤት እንዳይወጡ ከዚህ ግቢ ላለች። ሲማሩ ይውላሉ። እሷ ቤተሰብ መምሪያ ነበር የምትመራው። የመጀመሪያዎቹ ካቴድራል ነበር የሚማሩት። ከዛ ወጣ ሄዳ ሰብስባ ይዛ ትመጣ። ግቢ በዳ ይቆለፋል። ከዛ ግቢ ከዩኒቨርሲቲ ተመርቀው ትዳር ይዘው ከኛ ግቢ እስከሚወጡ ድረስ ግራና ቀኝ ያሉ ቤት ገብተው አያውቁ። በቃ ሁልጊዜ በእሷ ቁጥጥር ስር ነበር፣ በእሷ ጉያ ውስጥ ነበሩ እና እንደዚህ አድርጋ ቀርጻ በእውነቱ የዛሬ ወጣት አይደለም የቀድሞ የወጣት ባህሪ በሃይማኖት በእምነታቸው እጅግ በጣም ጠንካራ፣ በትምህርታቸው እጅግ በጣም ጎበዝ እና ልጆች ቀርጻ ለቁም ነገር አውቅታ ዛሬ ሁሉም ትዳር ይዘው ልጆች አፍርተው በግሩም ሁኔታ ይኖራሉ። የእሷ ጥረት ነው። እኔ ኤርትራ ሄጄ እስከምመለስ ድረስ ወደ 4 ዓመት ምናምን ነው። አንድ ቀን አልጋ ላይ አልተኛችም፣ መሬት ነው። አንድ ቀን ጠዋት ቁርስ ምሳ በልታ አታውቅም። ጠዋት ተነስታ ቤተክርስቲያን ደብረ ዘይት ነበር። ምን የምታውቁ ከሆነ ኪዳነ ምሕረት አንድ ጋራላ አለች፣ እዛ ትሄዳለች። ቀጥሎ ጊዮርጊስ አለ፣ በዚህ ጊዮርጊስ ከዛ ሚካኤል አለ። ይህን እንደዚህ አዳርሳ አልጋ ላይ ሳትወጣ መሬት ላይ እኔ ቆስዬ እስክመጣ እና ምስራቅ የቆሰል ጊዜ ከከተማ ሆስፒታል ወጣ ይላል። ሆስፒታል ሁልጊዜ በጠላት ሞርተር ቁጥጥር ስር ነው። በጠላት አየር መቃወሚያ መሳሪያ በቃ ይዘንባል። መለዮ ለባሽ እንኳን በቀን ሆስፒታል አይሄድም። ከዚህ ከአዲስ አበባ ወደ ድሬዳዋ ለመሄድ ምንም ትራንስፖርት የለም። የሰራዊቱ ጥይትና ፈንጂ ጭኖ የሚሄድ አንቴኖስቶል የሚባል አይሮፕላን ነው ያለው። ማንም እዛ ላይ መሳፈር አይችልም ከፓይለቶቹ ሌላ። ግን መከላከያ ሄደ አልቅሳ እኔ ቢፈልግ እዛው ልሙት ብላ ከፈንጂ ጋር ተጭና ድሬዳዋ ሄደች። ከዛ ድሬዳዋ ዘመዶች ስለነበሩ እዛ ስለኖረን ስለነበረ ሀረር ድረስ እንዲያርሷት ሀረር ድረስ ከዛ እነሱ እዛው ጥሏት መጡ። ቀን ነው እንኳን ሰው ወፍ ዝር አይልም፣ ምክንያቱም ጥይቱ ይዘንባል። እንደዛ የጥይት ናዳ የወረደባት እኔ ያለበት ሆስፒታል ድረስ ደረሰች። ማንም መለዮ ለባሽ እንኳን በቀን አይሄድም በቀን እና ከዛ እኔ እስከ ሳምንት ድረስ ራሴን ስትቻለው አላውቅም። ይሄ በሆነ በሁለተኛ ቀን ነው የደረሰችው። እዚች ሲሚንቶ ላይ ምንም ነገር ሳይነጠፍ አንድ ሳምንት ሲሚንቶ ላይ ቁጭ ብላ ነፍስ ዘራ። ከዛ በኋላ ነው ወደ ልጆቿ ወደ ደብረ ዘይት ተመለሱ እና በአዲስ አበባ ታቦት ባሉት ታቦት በሙሉ ከ1 እስከ 30 እያንዳንዱ የት እንዳለ ታውቃለች። ጠዋት ስራ ከመግባቷ በፊት ትሄዳለች፣ ትጸልያለች። ከዛ በኋላ ነው ስራ የምትገባው እና በቀን አንድ ኩርማን እንጀራ በውሃ አለስልሳ ነው መሬት 3 ዓመት ድረስ በሙሉ መሬት እና በቀን አንድ ብርጭቆ ውሃና አንድ ኩርማን እንጀራ ያችን ባዶ ምጸልያው የኔን ደህንነት ነው እና
ቡድን በእሷ ጸሎት ነው የዳንኩት ብል ይበዛበታል። በቂ ምክንያት ኖሮኝ ነው። ለዚህ ነው አንተ በቃ ምን በታምር ነው? በፍጹም እኔ በበለት ጸሎት ነው የዳንኩት። እሷ እንግዲህ ከማን ጋር ማንን ተማጽና እንደሆነ አላውቅም፣ ግን የእሷ ጸሎት እምባ ነው እኔ ዛሬ ይዤ የምንቀሳቀሰው ህይወት። ይሄ የራሴ አይደለም፣ በእሷ ጸሎት አማካኝነት ያገኘሁት ህይወት ነው። ይሄ በእርግጠኝነት ማረጋግጥላቸው እነዚህ አይነት እናት፣ እህት እና የትዳር ጓደኛ የነበረች። ለዚህ ነው እንትን የምለው። ኦኬ አንዳንዱ ጀግና ልክ እንደ አጼ ቴዎድሮስ እንደ ተዋበች አይነት ሚስት ይኖረዋል። እስኪ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት እናት ገረድ እንደሚባለው ማለት ነው። ከጀግኖቹ ሀይሚ እንኳን አነሳሽው። በቃ ከጀግኖቻችን ጀርባ ምን አይነት ቤተሰቦች አሉ፣ ምን አይነት ሰዎች አሉ። ለዚህ መጽሐፍ እንኳን የእሳቸው ልጅ እጅ አለበት እንደዚህ ያለ እና ማንሳቱ ተገቢ ነው። አንድ የረሳሁት ነገር አለ። የአስመራ ዙሪያ ቀለበት ሰብረን ስንወጣ የኔ ጦር ነው ቀድሞ ከረን ከገባ ውስጥ አንዱ እና እዛ በገባው በአራተኛ ቀን አለቆቼ በስልክ በሬዲዮ እንጂ መተው ጠይቀውኛ ከረን ድረስ አለቆቼ፣ የቅርብ አለቆቼ ቅድም ያልኳቸው አሁንም መከላከያን አስጨንቃ አየር ኃይል አስጨንቃ ይዛ ተሳፍራ አስመራ ሄዳ ከአስመራ የአስመራ የዛ የሰሜን እዝ አዛዥ የነበሩት ኮሎኔል ካሳ ነበሩ። በጣም ቤተሰብ ስለነበር በቃ ቢሮአቸው ገብታ አልቅሳ ተንከባላ ሄሊኮፕተር ይዘዙልኝ እሱ ጋር ካልሄድኳል እንዴ እኔም እኮ አልሄድኩም፣ የኔ አለቆች እኮ አልሄዱም፣ አይኬድም እንዲህ ካልሆነ በእግሬ ነው የሚሄደው። በፈንጅ የታጠረኮ ነው እንኳን ሰው እንስሳም አይሄድም። የራሱ ጉዳይ እዛ መንገድ ሞታል እንደምታደርገው ስለሚያውቁ ያለ ፍላጎታቸው አንድ ሄሊኮፕተር ታዞላት ከረን ድረስ የመጀመሪያ ሲቪል አይደል ሚሊተሪ እንኳን የመጀመሪያ ሰው እሷ ነበር። ከረን ጋር ነገደች። እንደዚህ አይነት ጀግናም ሴት አለ ለማለት ነው። ጀግና ምናልባት ይሄ መዳያና መንግስት በጣም ተሳስተዋል። ምስጢሩን ስላላወቀ እንጂ እሷ ነበረች መሸለም የነበረባት። እውነት ነው ከልቤም እና እሷ ነበረች መሸለም ነበር። አፈቀድም እንጂ የራሴን ወስጄ ደግሞ በሰካላትም ደስ ይለኝ ነበር። ጀነራል ሆነ ሲሾም አለቆቼ ነበር ማድረግ የነበረባቸው ማድረጉን በጭራሽ አይሆንም ብዬ ይዤ መጥቼ እባክሽ አድርግልኝ ብዬ እሷ ነች ያደረገለች። እናቶችም ጀግኖች ናቸው። ጠመንጃ መጎተት ብቻ አይደለም ጀግንነት፣ ኃላፊነትን በአግባብ መወጣት፣ ልጅን የሚያህል ነገር ኮትኩቶ በሃይማኖት በምን ቀርጾ አሳድጎ ለቁም ነገር ማብቃት ትልቅ ጀግንነት ነው። ስንት ፈተና እያለ እና የትዳር ጓደኞቻችን ጀግኖች ናቸው። እባካችሁን አንድ ጊዜ ሞቅ አድርጋችሁ አጨብጭቡ። አሁን በህይወት የሉም። አሁን በሞት ያለየችኝ አንድ 14 ዓመት እንደዚህ ሆነ። በጣም እናመሰግናለን። ግን በመንፈስ አብረን ዛሬም አብረን ይሄን ያህል ረጅም ዓመት የቆየ ነገር አስታውሶ መተረክ በዚህ እድሜ እጅግ በጣም የሚያስደንቅ ነው። እኛ የትናንትናውን እየረሳን ለዛሬ እንትና ሰው ከ3 ወር በፊት አንድ ሰው ማን ነበር ያ እንትና እንባባላለን።
እና እጅግ በጣም ማተራረከውትም ስራዎትንም እጅግ በጣም አደንቃለሁ። አድናቆቴን ለመግለጽ ነው፣ ጥያቄ አይደለም። እጅግ በጣም አከብሮታለሁ፣ አደንቆታለሁ። ይሄ እኮ እኔ ችግሩ እኮ ውሸት ሲሆን የፈጠራ ሁኔታዎች ሲሆን ነው የምትቸገር። በቃ በስሪንጅ በደም ስሬ በስሪንጅ የተወጋሁት ነው። እነኚህ ሁሉ መከራዎች ያለፍኩባቸው ናቸው። ቅድም አንድ ማንሳት የነበረውን የረሳሁት ነገር ነው። በአፍሪካ ውስጥ እስከ ዛሬ ድረስ አንድ ብርጌድ የአየር ወለድ ጦር ውጊያ ወረዳ ውስጥ ያዘለለ አንድ ግብፅም ብትሆን የለችም። ማን አየር ወለድ ባልሆነ ምክንያት ከደርግ ጋር በተፈጠረው አለመግባባት ለተወሰነ ጊዜ ፈርሶ ነበር። በቀይ መስመር ከኢትዮጵያ ሰራዊት መዝገብ ተፍቆ ነበር፣ ተሰርዞ እና አየር ወለድ የተቋቋመው በ1951 ዓመተ ምህረት ጀምሮ እስከ 1969 70 ድረስ ከፍተኛ ደረጃ የደረሰው አንድ ሻለቃ ብቻ ነው። ከፈረሰ በኋላ ሶቪየት ህብረቶች የተጸጸተ ደርግ የአየር ወለድ መኖር በጣም አስፈላጊ መሆኑን አመነበት ከ3 ዓመት በኋላ እና አማካሪዎቻችን የነበሩት ሶቪየቶች ነበሩ። እነሱ አንድ ብርጌድ አየር ወለድ እንዲያቋቁሙ ተጠየቁ። ማቋቋም እንችላለን፣ ግን ይሄ ነገር ያስፈልገ ለዚህ ሁሉ የሚያስፈልገ $250 ሚሊዮን ካለ እናቋቁማለን። ጥያቄ ያቀረቡ ደርግ በዛን ጊዜ 250 ሚሊዮን ይቅርና $250 የለው። አይ በቃ ተው ይቅር ተባለ እና መከላከያ አካባቢ የነበሩት የዘመቻ መኮንኑ ጀነራል ስዩም መኮንን የመረጃ ኃላፊው፣ ጀነራል መስፍን የዘመቻ ኃላፊ፣ እነኚህ ጀነራል መኮንኖች እኔን በደንብ ያውቁኛል እና ለምንድን ነው ይህን ነገር ለጀነራል ተስፋዬ ኃላፊነቱን ማንሰጠው ብለው ሀሳብ ያቀርባሉ። ኦኬ ሌላ ይሄ የማዘለሉ የምናምን ነገር እና የዚህ የእግረኛውና የኮማንዶውን እሱ ያስተምር የሚል ሀሳብ አቀረቡ። መከላከያ ሚኒስትሩ ሀሳቡን ተቀበሉ። እኔ ተጠራሁ። እዛ ምድር ጦር ውስጥ ትምህርት መመሪያ ምክትል ኃላፊ ነበርኩኝ። ሀሳቡን አቀረቡልኝ። የቀረበ ሀሳብ እኔ ምችለውን ያህል እሞክራለሁ፣ እድሉን ስጡኝ ቻልኩ። ቀጥታ ትልቁ የደረሰው በ20 ዓመት ጊዜ ውስጥ 700 ነው፣ እንደዚህ 800 ነው። እኔ ግን 3000 እንዳሰለጥን 3000 ከትምህርት ቤት ዞረን መልምለን የኔ ወንድም ምንም ነገር የለም፣ አሸዋ ብቻ ነው፣ ድንኳን የለም፣ ፍራሽ የለም። እኔም ጭምር እዛ ላይ እየተንከባለልን ኢምፕሮቫይዝ እያደረግን ይሄ መሰል ነገሮች እየፈጠርን የዚህ ላይ ወረጃ የዚህ የአሸዋ ገበታውን የታወሩን ፈጥረን 1 ዓመት ተኩል አሰልጥነን የዓለም አቀፍ ደረጃውን የጠበቀ 3000 ወይም 1 ብርጌድ አየር ወለድ ጦር አሰልጥነን ለኢትዮጵያ አበርክተናል እና ያ እኔ ትልቅ ደስታ ማግኘት እና ከዛ በኋላ አልገና በጠላት አስገዳጅነት እዚያ የነበረ ጦር አፈግፍጎ ወደ ናቅፋ መጣ። ወደ 3 ዓመት ያህል በጠላት ቁጥጥር ስር ቆየ። አሁን ከ3 ዓመት በኋላ መልሶ መያዝ ተፈለገ። ሲፈለግ ያን መያዝ የሚቻለው በአየር ወለድ ብቻ መሆኑን መንግስት አመነበት። ማመን በጣም የሚደንቃቸው ነው። ቅድም ያልኩ በአፍሪካ
እስከዛሬ ተዝጎ የማያውቅም፣ ወደፊት የሚደረገል 1500 አየር ወለድ በፓራሹት አዘለን ያን ቦታ በቁጥጥራችን እንዲውል አድርገን የወገን ጦር ቶሎ ደርሶልን ከዛ ዳስረክበን ከዛኛ ወጣን እና በዚህ እኔ ትልቅ እፎይታ ይሰማኛል። አንድ ትልቅ ለሀገሬ በተማርኩት ትምህርት ይህን አስተዋጽኦ በማድረግ እረካለሁ። ይህን ለመግለጽ ነው። ኢትዮጵያን እንዳትፈርስ የተከላከለው ኃይል የተዋጋው ለኢትዮጵያ ብቻ አይደለም። ያን ጊዜ ለኢትዮጵያ ነው በጥቅሉ፣ ለኤርትራ፣ ለራሳቸው፣ ለሌሎችም ጭምር ነው የተዋጋው። የደሙንም ያፈሰሰው ለምን ቢባል እባቡ እባብ በላውና መድኃኒቱ ጠፋ እርስ በርሱ ሆነና የሚል አንድ አባባል አለ። እኛው በእኛው ህመሙም ችግሩም ተሸናፊም አሸናፊም እኛው ስለሆንን ነገሩ እዛም ወኔ ያለ እዚህም ወኔ ያለ፣ እዛም እንትን አለ እዚህም እንትን አለ። ነገር ግን አሁን በቅርብ ጊዜ በኤርትራው ፕሬዝዳንት ከተነገሩት ተነስቼ ነው የምናገረው። ለማ ይዋጉ እንደነበረ እንዴት ይዋጉ እንደነበረ ሲናገሩ ለነጻነት ነው ብለን የተዋጋነውን ለካ ለነሱ ነው ሲሉ ብዙዎቻችሁ ሳትሰሙ አትቀሩ። ይሄ የኢትዮጵያ የአንድነት ጦርነት ለአንድነት መቆም ለራሱ ለኤርትራ ህዝብ ነው ምለው ባርነት ወይስ ነጻነት በሚለው ምርጫ የሄዱ አዲስ አበባ የነበሩ ምናቃቸው ጓደኞቻችን ሁሉ አስመራ በገቡ 1 ዓመት 2 ዓመት ጥለው ሀገር ሄደዋል። ምክንያቱም ያ የጠበቁት ነጻነት እንዳልሆነ ሲገባቸው። በዚህ መልክ ካየሁት እኔ ምናልባት ዛሬ ለምን እንደተዋጋችሁ መልሱን ያገኛችሁት ይመስለኛል። ምን ማለቴ ነው? እናንተን ከአክብሮት ጋር መናገሬ ነው። ድሉ ለነበረው ብቻ አይደለም፣ ተሸንፎም ማሸነፍ አለ። በዛ በተፈጠረው ነገር ቅድም አንድ ጥያቄ ነበረ ምንድነው እሱ ውጤቱ አልመጣም በሚለው ላይ እርሶ መልሰውታል። ምክንያቱም ከነ ክብራችን በእናንተ ይሄው አለን። ተገዝተም ቢሆን ኖሮ ሌላ ቦታ ብዙ ጊዜ ይናገራሉ። ጣሊያን ገዝቶም ቢሆን ኖሮ ያኔ አባቶቻችን ባይዋጉ ዛሬ ጣሊያንኛ ነበር የምንናገረው። እርግጠኛ ነኝ። ልክ ሌላው የአፍሪካ ሀገር እንደሚናገረው በራሱ በኮሎኒ ቋንቋ እንደሚናገረው እና ትልቅ መስዋዕትነት ከፍላችኋል። ትልቅ መስዋዕትነትን የከፈለ ነጻነት አውርሳችሁናል። ለኛ ብቻ አይደለም ለኤርትራም ጭምር። ዛሬም እኮ ኃይሎች የተለያዩ ልክ አይደለም የሚል ትውልድ ተፈጥሯል። ለዚህ ክብር ይድረሳችሁ ሁላችሁንም። ይህንን ለማለት ብቻ ነው። አመሰግናለሁ። ቅድም ስለ ባለቤቴ ሲናገር ባለቤቴ ካለፈች በኋላ 4 ዓመት ጠመንጃ በተሸከምኩበት ትከሻዬ ቃሪያ፣ ሽንኩርትና ቲማቲም እየተሸከምኩ ራሴን በራሴ እየሰራሁ ራሴን ሳስተዳድር 4 ዓመት ታገልኩ። በእውነት ከባድ ትግል ነበር፣ በጣም ከባድ። ሰራተኛ ዛሬ ትመጣለች። እኔ 3 ጊዜ ብቻ ነው የምንነጋገረው ከሰራተኛ ጋር። ቁርስ ደረሰ፣ ተመኛ ቁርስ፣ ምሳ ደረሰ፣ እራት ደረሰ። ከዛ በኋላ ምንም አንገናኝም። ይህ እስር ቤት ነው ወይስ ምንኩስና ነው? በአራተኛ በአምስተኛ ቀን ጥለውኝ ይሄዳሉ። ተጋተልከ ማለዋወጥ ማይሆን ሆነ። በቃ ተኩት። ራሴን መርዳት አለብኝ ብዬ ራሴን ታገልኩ። ጎበዝ ወጤት ነኝ፣ ግን ቀና ስትል ጣራ ነው፣ እነዚህ ስትል ግድግዳ ነው። የሚያነጋግር ሰው የለም። እኔ ደግሞ ጎረቤት አልሄድም። ከቤትም ማውጣትም በየቡናቱ መዞሩም ብዙም እንትን አልለውም። ባለን ሰዓት መጽሐፍ አነባለሁ። ከዛ የምችለውን ያን ሞጫጭራለሁ። የምግብ ሰዓት ሲደርስ ምግቤን ሰርቼ በላሁ።
አለቀ በቃ። እና በዚህ አይነት እውነት ነው 4 ዓመት ታገልኩ። በፍጹም ቋንቋለኝ እዚህ ደረሰ። ከራሴ ጋር ተሟገትኩ። የኔን መሰቃየት ለባለቤቴ የሚፈይደው ነገር ይኖር ይሆናል። ሰው በራሱ ስራ ነው የሚጠየቀው እንጂ በሌላ ሰው ውክልና እንደሌለ መጽሐፍ ቅዱስ ይነግረናል። እና የዘመድም ግፊት መጣ፣ የልጆችም እና ከዛ ምንም አማራጫቸውና የግድ ጓደኛ እንደሚያስፈልገኝ ታመነበትና አሁን እዚህ በመካከላችን ያሉ ወይዘሮ ጫነስ የሚባሉ የትዳር ጓደኛ አድርጌ ትዳር መሰረትኩ። የሚደንቀው ነገር በእውነት ፊቷ ስለሆነ አይደለም፣ ምንም አንድም ነገር ውሸት ጨምሬ የምናገረው የለም። እሷም ታውቃለች ውሸት እንደማልናገር። የጥንት የእናቶቻችን አይነት ተሰጥኦ ያለው ሰው ሁሉም ነገር እንዴት ነው አሟልቶ ይሰጣል። ለሁሉም ነገር ሰርታ ብታቀርብልህ፣ ሽሮ እንኳን በውሃ በጥብጣ ብትሰጥህ ጣፍጦ የምትበላውን ነገር ለአንድ ደቂቃ መምጣት ከሚገባኝ ሰዓት አንድ ደቂቃ ከዘየው ልክ እንደ እናት የምትጨነቅ እኔ የድሮ እናቶቻችንም በጣም እናት ጎበዝ ነበሩ ለትዳራቸው። እሷ አብስላ ገዝታ አምጥታ መከራውን አይታ ደከመኝ የማትል ማትሰለች እረፍት የሌላት እና ታላቅ ቅድም እግዚአብሔር እኔ በጣም የተደልኩ ሰው ነኝ። በጣም በጣም እድለኛ ሰው ነኝ። ቅድም እንዳልኩት እናትም እህትም እና የትዳርም ጓደኛዬ ስለሆነች ይህን ምስክርነት በእናንተ ፊት ለመስጠት ስለፈቀዳችሁ እናመሰግናለን። እባካችሁ ይህን የሰማችሁት ምስክርነት እውነት ነው። ወይዘሮ ጫነሽ ፊታችን ስላሉ አይደለም ስላቸው ምንድን ነው በተደጋጋሚ ሲናገሩ የምሰማው ምስክርነት ነው። እንዴት አይነት ደስ የሚል ህይወት እየኖርኩ መሰለህ ብለው ነግረውኛል። ደግሞ ማውቃለሁ እሳቸው ራሳቸው እያበሰሉ ፍሪጅ ውስጥ እንዴት ያስቀምጡ እንደነበር፣ እንዴት ይኖሩ እንደነበረ ያቺ የብቸኝነት ጊዜ ነበረ የተዋወቅ ነው። እና እንዴት ነው ኑሮ እንደዚህ የሚገፋው? ልጆች የሉም አጠገብ ውጭ ናቸው ያሉት። ከዛ አሁንስ ስል ቀደም ሲል የሰማችሁት አይነት ምስክርነት ተሰማ። እንደዚህ አንድ ሰው ፍቅረኛውን ቢያደንቅ አይደንቅ፣ የትዳር አጋሩን ባለቤቱን ግን እንዲህ ሲመሰክር መስማት ደስ የሚል ነገር ነው። በጣም ነው የምናመሰግነው። የሚደንቀው ደግሞ እኔ በጣም አስቸጋሪ ሰው ጠባይ የሌለኝ ምንም ይህ ነው ብዬ እንደው ያን ጠባይ ይችላል። ወንድሞች እንደኔ ቢሆኑ እሷ እኔ በእሷ ቦታ ቢሆን ኖሮ ምናልባት አንድ ቀን ማለት ነው ማብሬ ጥየለም እና ያን ሁሉ ተሸክማ እና አባብላ ነው አብራኝ ያለችው። በእውነት ትልቅ እህት፣ እናት፣ ትልቅ እመቤት፣ ደግሞ ባለሙያ። ለእውነት ነው የምላችሁ እንደው በውሃ እንኳን በልትጣበሳት በቃ ጣት ማያስቆረጥም። እዚያው እንደቆሙ ብዙ ጊዜ እዚህ የመጡ እንግዶቻችን ይህችን ቀን እንዲያስታውሷት
የዛሬ የነበረንን ውይይት እንዲታወሳቸው ብለን የምናበረክትላቸው አንድ ስጦታ አለ። ያንን ስጦታ ታዳሚውን ወክዬ እንድሰጥ ይፈቀድልኝ። ብርጋዴር ጄኔራል ተስፋዬ ሀብተማርያም። ታሪክ ያለው ፎቶግራፍ ነው ይሄ። የአስመራን ቀለበት ሰብረን የላበረዝ ላይ በጣም ከፍተኛ የሆነ ውጊያ ገጥሞን ያንንም ሁሉ ድል አድርገን እኔ መራ የነበረው ግብረ ኃይል ቀድሞ ከረን ሲገባ ነው ይህን የተነሳሁት ፎቶግራፍ። የከረን ነው በጣም የምወደው ትልቅ ታሪክ ያለው ቦታ ነው። በእውነት እድሜ ስትልኝ እግዚአብሔር አክብርልኝ። ውድ የነገረ መጽሐፍ ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም የተከታተላችሁ፣ በያላችሁበት ሆናችሁ ደግሞ ፕሮግራማችን ላይ የታደማችሁ የተከታተላችሁ፣ የዛሬው እንግዳችን ጄኔራል ተስፋዬ ሀብተማርያም ነበሩ። እንዳያችሁት ባደረግነው ጨዋታ ቆይታ እንደተደሰታችሁ ተስፋ እናደርጋለን። የኤሊ እድሜ እንዲሰጣቸው እንመኛለን። የጦር ሜዳ ውሎ በተሰኘው መጽሐፍ ላይ ያደረግነው ቆይታ ይህን ይመስል ነበር። ቀጣይ ከሌላ እንግዳ እንገናኛለን። እናመሰግናለን። እድሜ ይስጥልኝ።